ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘንላችሁ መተናል። ውድ ቤተሰቦቻችን የአውሮፓን ግዙፍ ክለቦች የአውሮፓን ትልቅ ተጫዋቾች የተመለከተ ወቅታዊ ጥንቅሮችን እንደ ሁልጊዜው አሰናርተን ይዘን ስንመጣ ከናንተ ውድ አድማጮቻችን አንድ ተጨማሪ ጥያቄ ስለመጣለን ምላሹን ይዘን መተናል እንነግራችኋለን። ዛሬ የሚጠበቁ ትልቅ መርሃ ግብሮች አሉ በአውሮፓ ዙሪያ አስቀድመን እናነሳችኋለን። ከዛው ውጭ አርሰን ቬንገር ስለ ኤል ክላሲኮ ምን አሉ ለየት ያለ መረጃ ስለሆነ እንነግራችኋለን። ከማድሪድ ጋር አያይዘን ሰፋ ያለ ቡድን ዜና እናነሳለን። የቀድሞ የባርሴሎና ተጫዋች በባርሴሎና ቤት እናነሳዋለን። ከዛው ውጪ ፈጣሪ በድጋሚ ያገናኘን እያለ ነው። በምን ጉዳይ ላይ ማን ነው ይሄን ያለው የቀድሞ የባርሴሎና ሰው? ተጠብቁናላችሁ። በፕሪሚየር ሊግ የመረጃ ሰዓታችን ጥያቄ ስለመጣለን ጥያቄውን ምላሽ ይዘን መተናል። በፕሪሚየር ሊግ መግቢያችን ላይ ነው የምንነግራችሁ የአውሮፓ ሻምፒዮንስ ሊግን የተመለከተ ጥያቄ ነበረ። ከዛ ውጪ ጄምስ ሚለር አርሰናልን ጨዋታ ይጠብቃል፣ ግን ከዛ በፊት የሚጠብቁት እውነቶች አሉ እንዴት የሚለውን እናያይዘን እናነሳለን። በፕሪሚየር ሊግ የተወሰኑ የዝውውር መረጃዎች አግኝተናል። በቶትንሃም ቤት እናነሳዋለን እሱን መረጃ። በማንቸስተር ሲቲ የመረጃ ሰዓታችን ከምናነሳቸው ጉዳዮች ውስጥ አንደኛው ግብ ጠባቂው ጃሊጂ ዳናሮማ አጥቂው ኤርሊንግ ብሮት ሃላንድ ነው። ስለዚህ ከግብ ጠባቂ እስከ አጥቂ መረጃ ተይዟል፣ የአማካኝ ስፍራውን ጨምሮ ማለት ነው። ሲቲያን ተቆዩናላችሁ። በቼልሲ መረጃ ሰዓታችን የውሰት የሰጡት ተጫዋቻቸው ሊመለስ እንደሚችል እየተዘገበ ነው። ቼልሲ በሳምንት ወሳኝ ጨዋታ አለው በካራቦ ካፕ ሞሊኒክስ ላይ ነው ጨዋታ የሚያደርገው። ተጨማሪ መረጃ ይዘን መተናል። ጨዋታውን የሚመሩትም አልቢት ሪፋ ተደርገዋል። በቼልሲ በኩል ግን ውድ ቤተሰቦቻችን ወደኋላ እንመለሳለን 1998 ድረስ ወደኋላ ተመልሰን የምናደርሳችሁ መረጃዎች አሉ። ቼልሲያን አብራችሁን ቆዩ። የሊቨርፑሉ ተጫዋች ለምን የቀድሞ ውድድር ጨዋታ አይሆንም እስክጫወት ጓጉቻለሁ እያለ ነው። በሊቨርፑል መለያ ሊቨርፑል ፓላስን ይገጥማል። ፓላስና ሊቨርፑል የቅርብ ጊዜ ትውስታ እናነሳለን። 2001 ወደኋላ መለስ ብለን እናነሳለን። ሳልሃን የተመለከተ መረጃ ይዘናል። የሊቨርፑል ደጋፊዎች እንደ ሁልጊዜውም በመረጃ ሰዓታችን ለሊቨርፑል ደጋፊዎች መረጃ እናካፍላለን። አርሰናል በፕሪሚየር ሊጉ ብዙ እየተወገዘ ይገኛል። ግን አርሰናል የተወገዘበትን ነገር ሌሎች ክለቦች አላደረጉትም ወይ? ወደኋላ እንመለሳለን በፕሪሚየር ሊጉ። ከዛ ውጪ ማነጻጸሪያ ቁጥሮችን ይዘን መተናል። ያው ብዙ ጊዜ ቁጥሮች አይዋሹም፣ ያለውን ነገር ይናገራሉና ቁጥሮች ይዘን መተናል። በዛ ሰዓት ላይ ቡካዮ ሳካ እናነሳለን። ጋብርኤል ማጋሌሽ አርሰናል ጥንቅቅ ያለ ዋንጫ አሸናፊ ነው የሚሉ መረጃዎች እንግዲህ ጋዜጠኞች የቀድሞ ተጫዋቾች እየተናገሩ ነው። ምክንያታቸው እጃችን ላይ ያለ አርሰናል ቤት ዛሬ አንድ ሰው ልደቱ እየተከበረ መሆኑ እየተነገረ ነው። በዚህን ያህል ደረጃ ይህ ሰው ለምን ሊነገር አስፈለገ? አርሰን ቬንገርም ስለተሳተፉበት እናነሳዋለን። አርሰናል ከብራይተን ኤንድ ሆቭ አልቢዮን የሚያደርጉት ጨዋታን ማን ይመራዋል? ተከታተሉታላችሁ። አርሰናልን ቆዩን። ልክ የዛሬ ዓመት በዚህ ሰዓት በዩናይትድ ቤት ለውጥ ነበሩ። ወደ ቤተሰቦቻችን ለውጡ ማንን ጠቀመ ማንን ጎዳ እንመለከተዋለን። ግን ለውጡ ቴንሃግን በሩበን አሞሪም መለወጥ ነበረ። እንደ ቡድን ለውጡ የዩናይትድ ደጋፊዎች ንገሩን። ዛሬ ሰበር መረጃችን ዩናይትድ ቤት ግን ዩናይትድ ድርድር እያደረገ ነው ተጫዋች ሊገዛ በነገራችን ላይ። ከዛ ውጪ የዩናይትድ መልማዮች እያዩት ያለ አንድ ተጫዋች አለ። ሁለቱን ዝውውሮች እንነግራችኋለን። በሰበር ዩናይትድያን ተጠብቁናላችሁ። ከዛ ውጪ ቴሌግራፍ ዛሬ አንድ መረጃን ይዞቷል። በብሪያን ቤሞ ጉዳይ ላይ ነው። በዩናይትድ የዝውውር መስኮት እንቅስቃሴን በተመለከተ ተጨማሪ መረጃዎች አግኝተናል። ከዛ ውጪ አንድሬ ኦናና መልእክት አስተላልፏል። መልእክቱን እንነግራችኋለን። እንዳጠቃላይ የሁሉም ክለብ ደጋፊዎች ከኛ ጋር ከቆያችሁ በየዕለቱ መረጃ እንደምትከታተሉ ይታወቃል። ስለዚህ ዛሬም ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሐሳብ አስተያየታችሁን ጻፉልን። ከልብ እናመሰግናለን። ጥያቄያችሁ ዛሬ ምላሽ ተይዞበታል። የጣሊያን ሴሪ ከዛሬ ጀምሮ መደረግ ይጀምራሉ። የዘጠነኛ ሳምንት በርከት ያሉ ጨዋታዎች አሉ። ዛሬ ግን ሁለት ጨዋታዎች ብቻ ነው የምናየው። ሊሴን ከናፖሊ፣ አታላንታን ከኤስ ሚላን ያገናኛል። ፕሪሚየር ሊጉ ሮብ ይቀጥላል። ኮሞን ከቬሮና፣ ዩቬንቱስ ከዩዲኒዜ፣ ሮማ ከፓርማ፣ ቦሎኛ ከቶሪኒዮ፣ ጄኖዋ ከክሮሜንሴ፣ ኢንተር ከፊዮረንቲና ይጫወታሉ። ሐሙስ ሁለት ጨዋታዎች ይቀጥላሉ። ካግላሪ ከሳሱሎ፣ ፔዥያ ከላዚዮ የሚያደርጉት ጨዋታ ይጠበቃል። የጣሊያን ሴሪ የፉክክር ደረጃው ከፍ ያለ ነው። ዩቬንቱሶች ደግሞ ለየት የሚያደርገው ነገር በዚህ ሳምንት ከዩዲኒዜ ጋር ጨዋታ በሜዳቸው ሲያደርጉ አሰልጣኝ ቀይረዋል። ሌጎር ቶዶረን እንዳሰናበቱት ይታወቃል። የሳምንቱ ትልቅ ጨዋታ የሚባለው ዛሬ ምሽት አታላንታ ከሚላን የሚያደርጉት ጨዋታ ነው። ትልቁ ጨዋታ ነው። በሳምንቱ በርከት ያሉ የደረጃ ሰንጠረዥ ለውጥ ሊያስከ
ሊያስከትሉ የሚችሉ ጨዋታዎችም ከዛሬ ጀምሮ መደረግ ይቀጥላሉ። አርሰን ቬንገር ያዋቂዎችና የልጆች ጨዋታ ብለውታል ኤል ክላሲኮን። በኤል ክላሲኮ በኩል የነበረው ያዋቂዎችና የልጆች ፍልሚያ ነበር ብለዋል። ያው እነ ማርካሴዶ እነ ላሚን ያማል ገና ልጆች ናቸው በባርሴሎና ቤት። በሪያል ማድሪድስ ያሉት እድሜ ጠገብ ልምድ ጠገብ እነ ቲቦት ኮርቷን ማንሳት እንችላለን። እርግጥ ሪያል ማድሪድን በእድሜ የገፋ ቡድን አይደለም፣ ግን ከባርሴሎና አንጻር አነጻጽረውት ነው አርሰን ቬንገር። ያው ጨዋታውን ሪያል ማድሪድ በብልሃትና በብልጠት ተወጥተውታል ማለት ይቻላል። ሲያበሳጯቸው ነበር እነ ላሚን ያማል እነ ቪኒሺየስ ጁኒየር ሲያደርጉ የነበሩት ነገር ይታወቃል። በጨዋታው ላይ ያው ማድሪድ ኤል ክላሲኮን ድል አድርጓል። ለምን አራቱንም ከተሸነፈ በኋላ ዘንድሮ ምርጥ ሆኖ ተመልሷል። ከኤል ክላሲኮ ጨዋታ ጋር ግን በተያያዘ አሁንም ሚዲያው ላይ መረጃዎች አልበረዱም፣ እንደዛው ትኩስ ናቸው። አርሰን ቬንገር ደግሞ የልጆችና የአዋቂዎች ፍልሚያ ብለውታል ኤል ክላሲኮን። እናንተ እንዴት ትገልጹታላችሁ? ጻፉልን። ሪያል ማድሪድን ማሰልጠን ከጀመሩ በኋላ ሪያል ማድሪድ አለቃ ከበድ ያለ ሽንፈት ያስተናገዱት በአትሌቲኮ ማድሪድ ነው። በርከት ያለ ግብ ተቆጥሮባቸው ነበረ። ከዛ በኋላ ግን ዣቪ አሎንሶ ከስተታቸው ብዙ የተማሩ ይመስላሉ። ያንን ሽንፈት እንደ ማካካሻ ከካይራቲ ጋር 5-0 አሸነፉ። ከዛ ቪላሪያል፣ ሄታፌ፣ ዩቬንቱስ እስከ ባርሴሎና ድረስ እነኚህ ሁሉ ትልልቅ ክለቦችን ሲገጥሙ የተቆጠረባቸው በአምስቱ ጨዋታ 3 ጎል ብቻ ነው። ከአንድ በላይ ግብ አልተቆጠረባቸውም። በተቃራኒው የባርሴሎና የሪያል ማድሪድ የፊት መስመር 10 ግቦችን በእነኚህ 5 ጨዋታዎች ላይ ማስቆጠር የቻለ ነው። የዣቪ አሎንሶ ቡድን ወደ ጥንካሬው መጥቷል። ከዛ ሽንፈት ውጪ በእርግጥ የገጠመው አንዳችም ሽንፈት እንዳልነበረ ይታወቃል። በቪኒሺየስ ጁኒየር በኩል እንግዲህ በርካታ መረጃዎች እየወጡ ይገኛሉ። ቪኒሺየስ ጁኒየርን በተመለከተ ጥፋተኛ መባል የለበትም እያለ ነው ቶኒ ክሩስ። ጥሩ እየተጫወተ ስትቀየር እንዴትም ሆኖ ልትደሰት አትችልም፣ ስለዚህ ይህንን በጥፋተኝነት መያዝ የለበትም ብሏል። የቀድሞ የሪያል ማድሪድ ተጫዋች ቶኒ ክሩስ ቪኒሺየስ ጁኒየር በኤል ክላሲኮ ጨዋታ ተቀይሮ ሲወጣ ያሳየው ባህሪ በመጥፎ መወሰድ የለበትም በፍጹም ብሏል። እኔም ተቀይሮ መውጣት አልወድም ነበር ያለው ቶኒ ክሩስ የተለየ ጨዋታ እየተጫወትክ በተለይ እንደዚህ ባለ ጨዋታ ስትቀየር እንዴትም ደስተኛ ልትሆን አትችልም ብሏል። ቪኒሺየስ ጁኒየርም ጋር የተፈጠረው ስሜት ቅጽበት ነበር፣ ሁሉንም ነገር በቁም ነገር መመልከት የለብንም ሲል ቶኒ ክሩስ ገልጿል። አሰልጣኞችም እንደ ትልቅ ነገር መውሰድ የለባቸውም፣ በተለይ የቀድሞ ተጫዋች ከሆኑ ይህንን ይገነዘባሉ ብዬ አስባለሁ ብሏል ቶኒ ክሩስ እና በፍጹም ያንን ማለቱ እንደ ጥፋት ሊወሰድበት አይገባም ብሏል። ቪኒሺየስ ጁኒየርና በዣቪ አሎንሶ መካከል የተፈጠረው ጸብ ወደ ክለብ ደረጃ እንዳላደገና ሪያል ማድሪድ እንደ ክለብ እዚህ ጉዳይ ላይ እንደማይሳተፍ ነገር ግን አሰልጣኙና ተጫዋቹ በግል ጉዳያቸውን መፍታት እንዳለባቸውና ይህን ማኔጅ ማድረግም የአሰልጣኙ ድርሻ እንደሆነ ያምናል የሚል መረጃ ማርካ ይዞ ወጥቶ ነበር። ለማንኛውም ቪኒሺየስ ጁኒየር 2027 ኮንትራቱ በሪያል ማድሪድ እንደሚጠናቀቅ ይታወቃል። እናንተስ ምን ትላላችሁ? ማድሪዳውያን ንገሩን። የጁድ ቤሊንግሃምን ጉዳይ በተመለከተ ጁድ ቤሊንግሃም 2023 ላይ በኤል ክላሲኮ ጨዋታ ባርሴሎና 2-1 ሲያሸንፉ ሁለቱንም ግቦች ካስቆጠረ በኋላ በሪያል ማድሪድ ስኬታማ ተጫዋች እንደሚሆን ፍንጭ የሰጠበት ጨዋታ ነበረ። በዛ ጨዋታ ላይ ራሱንም በደንብ ያስተዋወቀበት ማለት በቦሩሲያ ዶርትመንድ ይታወቃል፣ ግን ሞር በሪያል ማድሪድ ከመጣ በኋላ ያቺ 2023 ኤል ክላሲኮ ጨዋታ ደግሞ እሱን በደንብ ያገነነች ነበረች። አሁን ከጉዳት ጋር በተያያዘ ሰሞኑን ተጫዋቹ ላይ ጥያቄ ሲነሳ ነበር። ቶማስ ቱዌል ከእንግሊዝ ብሔራዊ ቡድን ስብስብ ውጭ አድርገውት ነበረ በዚህ ጉዳት ምክንያት። ከዛ በኋላም እንግሊዝ ብሔራዊ ቡድን ውስጥ ቦታ አለው ወይ አሁን የሚሉ ጥያቄዎች ሲነሱ ነበር። ዋይኒ ማርክ ሩኒ ይህ ነገር መናሳቱ ራሱ በጣም አስገርሞኛል። ያለምንም ክርክርና ጭቅጭቅ ጁድ ቤሊንግሃም የእንግሊዝ ብሔራዊ ቡድን ቋሚ ተሰላፊም ጭምር ነው፣ ምርጫ ብቻ ሳይሆን ቋሚ ተሰላፊም ጭምር ነው ብሏልና በኤል ክላሲኮም ጨዋታ ላይ ማንነቱን በደንብ አሳይቷል ብሏል ዋይኒ ማርክ ሩኒ። በባርሴሎና የእግር ኳስ ሕይወቱ ሜሲን በደንብ እናውቀዋለን። በእርግጥ ራሱንም በባርሴሎና ነው ያሳየው። ከዛ በአርጀንቲና ብሔራዊ ቡድን ደግሞ እስከ ዓለም ዋንጫ የዘለቀ ትልቅ ክብር ነበረው። የፈጣሪ እንግዲህ እገዛን ጠይቋል ሊዮኔል አንድሬስ ሜሲ፣ ምንም ጥያቄ የለውም ጉዳዩ። ግን ከጋዜጠኞች ጥያቄ ቀርቦለት ከኤንቢሲ ስፖርት ጋር በነበረው ቆይታ የተወሰነ መረጃ በማለዳው ጥንቅራችን አድርሰናችሁ ነበርና እሱ በዓለም ዋንጫ መሳተፍን በተመለከተ ካነሳቸው ነጥቦች ውስጥ አንደኛው ፈጣሪ በድጋሜ በዓለም ዋንጫ የመሳተፍ እድል እንደሚሰጠኝ ተስፋ አደርጋለሁ ብሏል።
ያው በማለዳው መረጃችን የሜሲ የተሳትፎ ነገር እርግጥ እየሆነ የመጣ ይመስላል የሚል ይዘት ያለው መረጃ ነግረናችሁ ነበር። አርጀንቲና ኮከብ ሊዮኔል ሜሲ በቀጣዩ የ2026 ዓለም ዋንጫ ውድድር መሳተፍ እንደሚፈልግ ነው እንግዲህ መረጃዎች እየወጡ የሚገኙት። ሊዮኔል ሜሲ ሲናገር በጥሩ አካላዊ ብቃት ላይ ከሆንኩ በዓለም ዋንጫ መጫወት እፈልጋለሁ፣ ሀገሬን ለመርዳት ወሳኝ ሚና መጫወት እፈልጋለሁ ብሏል። ፈጣሪ በዓለም ዋንጫ ውድድር በድጋሚ እንድሳተፍ እድሉን እንደሚሰጠኝ ተስፋ አደርጋለሁ ብሏል። አያይዞ 100% ፊት ማድረግ ከቻልኩኝ ለቡድኑ ጠቃሚ መሆኑ አቅሙ ካለኝ አትጠራጠሩ እዛው እንገናኛለን ብሏል። አሜሪካ፣ ሜክሲኮ፣ ካናዳ የዓለም ዋንጫን ሊያስተናግዱ ወራቶች ብቻ እንደቀሩ ይታወቃልና ሜሲ ኦልሞስት ሊገኝ እንደሚችል ፍንጭ ሰጥቷል። የሮናልዶ ቡድን ፖርቱጋል ብሔራዊ ቡድን ፖርቱጋል አንድ ጨዋታቻ ይበቃታል በዓለም ዋንጫ ተሳትፏን የምታረጋግጥ እንደሆነ የሚታወቃል። ሁለቱ ኮከቦች ምናልባት የዓለም ዋንጫ የመጨረሻ ጨዋታቸውን ከጉዳት ነፃ ከሆኑ በቀጣይ ያደርጋሉ ተብሎ ይጠበቃል። ሜሲ ላይ ስላለን ግን አንድ መረጃ በዚሁ እናክል። የ2012-13 ሜሲ በእግር ኳስ ታሪክ የሚረሳው አይደለም። የባሎን ዶር አሸናፊም ነበረ በወቅቱ። በላሊጋ ውድ ቤተሰቦቻችን 19ኙም ክለቦች ላይ ግብ አስቆጥሮባቸው ያው 20ኛው ክለብ ራሱ ባርሴሎና ነው። 19ኙ ላይ ግብ ሲያስቆጥር እንደ ማድሪድ ያለ ቡድን ላይ 3 ጎል በተፎካካሪ ደረጃ አትሌቲኮ ማድሪድ ላይ 2 ጎል አስቆጥሯል። በወቅቱ ተፎካካሪ ነበሩት። ከዛ ውጪ በርካታ ግብ ያስቆጠረበት ቡድን ኦሳሱና ነው 6። ከዛ በኋላም ወደ 4 ግቦችና ለዚሁም የግብ ተሳትፎ በአሲስት ደረጃ የነበረው ወደ ቫልካኖ ላይ 4 ግብ 1 አሲስት። ከዛ ቀጥሎ ደግሞ ዲፖርቲቮ አላቬዝ ላይ 4 ግብ 1 አሲስት ነበረው። ከዛ ውጪ 3 ግብ ያስቆጠረባቸው በርካታ ያሉ ቡድኖች አሉ። ራሱ ሪያል ማድሪድ፣ አትሌቲኮ ማድሪድ፣ ሪያል ሶሴዳድ፣ ሄታፌ፣ አትሌቲኮ ቢልባኦ እነ ዲፖርቲቮ አላቬዝ፣ ሪያል ዛራጎዛ የተባሉ ቡድኖች በርካታ ግቦቹን ያስተናገዱ ነበረ በሜሲ። ያ ሜሲ ግን እንዴት ታስታውሱታላችሁ? የባርሴሎና ደጋፊዎች ወቅቱን ብታስታውሱን ደስ ይለናል። ከባርሴሎና ጋር በተያያዘ 2015 እስከ 2021 ባለ ጊዜ ውስጥ ዋንጫውን የተከፋፈሉት አትሌቲኮ ማድሪድ እና ባርሴሎና 5 ጊዜ ነው። ያ ማለት አንዴ ብቻ ነው ሪያል ማድሪድ ጣልቃ የገባባቸው እንጂ አትሌቲኮ ማድሪድ እና ባርሴሎና 5 ጊዜ በልተውታል ዋንጫውን በ2015 እስከ 2021። በጣም የሚያስገርም መረጃ እንንገራችሁ። በእርግጥ ከዚህም በፊት ነግረናችኋል፣ ግን በቁጥር እንንገራችሁ ብለን ነው። በእነኛ ዓመታት ውስጥ አንቷን ግሪዝማን ለሁለቱም ተጫውቷል። ከ2015 እስከ 2021 ለባርሴሎና ለአትሌቲኮ ማድሪድም ተጫውቷል። ሁለቱ ክለቦች በጣም 5 ዋንጫ ሲያነሱ ለሁለቱም የተጫወተው ግሪዝማን ግን ዋንጫ አላነሳ። ምክንያቱም ባርሴሎና ሲሆን አትሌቲኮ ዋንጫውን አነሳ፣ አትሌቲኮ ሲመለስ ባርሴሎና ነበር ዋንጫውን የሚያነሳው። ግጥምጥሞሹን በዚሁ እናስታውሳችሁ ብለን ነው። የዛሬው ከስፖርት ዓለም የሰማነው በጣም አሳዛኙ ዜና የኢንተር ሚላኑ ግብ ጠባቂ ያጋጠመው ነገር ነው። ውድ ቤተሰቦቻችን የኢንተር ሚላኑ ሁለተኛ ግብ ጠባቂ ጆሴፍ ማርቲኔዝ ጠዋት ላይ ከበድ ያለ የመኪና አደጋ እንዳጋጠመው የጣሊያን መገናኛ ብዙሃን ዘግቧል። ግብ ጠባቂው በገጠመው የመኪና አደጋ እንግዲህ ህመምተኛ አዛውንት ላይም አደጋ ማድረሱ ተዘግቧል። አደጋው የደረሰባቸው የ81 ዓመት አዛውንት የሕክምና እርዳታ ቢደረግላቸውም ህይወታቸው አልፏል። በዚሁ አደጋ ምክንያት የኢንተር ሚላኑ አሰልጣኝ ክርስቲያን ኩሱ ሊሰጡት የነበረው ከጨዋታ በፊት ጋዜጣዊ መግለጫም እንዲሰረዝ ተደርጓል። የሚላኑ ሁለተኛ ግብ ጠባቂ ጆሴፍ ማርቲኔዝ ከባድ የመኪና አደጋ እንዳጋጠመው ነው መረጃዎች እየወጡ የሚገኙት። ምናልባት በቅርብ ጊዜያት ውስጥ ከመኪና አደጋ ጋር በተያያዘ በስፖርቱ ዓለም ፊታችን ድቅን የሚለው ሰው የሊቨርፑሉ ዲዬጎ ጆታ እንደነበረ ይታወቃል። ወደ ሊቨርፑል ልምምድ ማዕከል ጉዞ ቢጀምርም በዛው በመንገድ ላይ እንደቀረ ይታወቃል ከወንድሙ አንድሬ ሲልቫ ጋር በመኪና አደጋ። አሁን ደግሞ የኢንተር ሚላኑ ሁለተኛ ግብ ጠባቂ ጆሴፍ ማርቲኔዝ ነገር እንደገጠመው እየተነገረ ነው። ተጨማሪ መረጃ ካገኘን በቀጣይ ምናካተት ይሆናል ከፈጣን የመረጃ ምንጫችሁ። የማለዳው መረጃችን ላይ ሪያል ማድሪድ የአውሮፓ ሻምፒዮንስ ሊግን ከቫር በፊትና ከቫር በኋላም አጣርተ ነገረን ብላችሁን አጣርቼ ነግሬያችሁ ነበር። አንድ ተመልካች ቤተሰብ የመጣልን ጥያቄ ደግሞ በእንግሊዝ ፕሪሚየር ሊግ ከሚጫወቱ ቡድኖች ውስጥ ማን ነው የአውሮፓ ሻምፒዮንስ ሊግ ዋንጫን ቀድሞ ያነሳው የሚል ጥያቄ መጥቶልን ነበር። ማንቸስተር ዩናይትድ ነው 1968 የመጀመሪያውን የፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ዋንጫ ያነሳው። ቀጥሎ ሊቨርፑል ነው 1977 1978 ላይ በተከታታይ አንስቷል። ከዛ 1979 80 ላይ ኖቲንግሃም ፎረስት፣ ከዛ መልሶ ሊቨርፑል፣ አስቶን ቪላ፣ ሊቨርፑል እያለ ይሄዳል። በዋንጫ ደረጃ ብዙን ያነሳው ሊቨርፑል ነው ከፕሪሚየር ሊግ ክለቦች።
ቀዳሚው ክለብ ግን የማንቸስተር ዩናይትድ ነው በዚህ ረገድ ተጠቃሽ የመጀመሪያው ፕሪሚየር ሊግ ክለብ የአውሮፓ ሻምፒዮንስ ሊግን ዋንጫን ያነሳው ውድድሩን ግን በመጀመሪያ ያነሳው ክለብ ደግሞ እንደ ክለብ ሪያል ማድሪድ ነው ያውም 5 ተከታታይ ዋንጫዎችን አንስቶ ነበር ቤኔፊካ እስኪያነሳ ድረስ ጥያቄው ስለመጣልን ምላሽ እንስጠበት ብለን ነው ጄምስ ሚለር ቀጣዮቹን 8 የፕሪሚየር ሊግ ጨዋታዎች ለብራይተን ከተጫወተ የምንጊዜም የፕሪሚየር ሊጉ በርካታ ጨዋታን የተጫወተ ተብሎ 654ኛውን ጨዋታ የሚያደርገው ከአርሰናል ጋር ይሆናል ማለት ነው ስለዚህ ቀጣይ ግን 8 ጨዋታዎችን በብራይተን በየትኛው መንገድ መጫወት አለበት ሪካርዱን የሚሰብረው በዛ መንገድ ከቀጠለ 9ኛው ጨዋታ ዲሴምበር 27 አርሰናል ከብራይተን ኤንድ ሆቭ አልቢዮን በሚያደርጉት የፕሪሚየር ሊግ ጨዋታ 654ኛው ይሆንለታል ማለት ነው እስከዛ ፋቢያኖ ሁዝለር ቀሪዎቹን 8 ጨዋታዎች ያጫውቱታል ወይ የሚለው ታዲያ ለዚህ ትልቁ እውነት ነው እሱም ከጉዳት ነፃ መሆን አለበት ጄምስ ሚለር ከጋሬዝ ባሪ ሪካርዱን ለመንጠቅ 645ኛ ጨዋታው ላይ ደርሷል 653 አለው ጋሬዝ ባሪ ስለዚህ ቀጣይ 9 ጨዋታዎችን ሲጫወት ሪካርዱን ይሰብረዋል በፕሪሚየር ሊጉ ታሪክ በነገራችን ላይ ቅጣት ምቶችን ለቡድን አጋሮቹ በትክክል በማቀበል ብራይተን የሚስተካከለው የለም የዌስት ብሮሚች አልቢዮን ተጫዋች ነው 33 ቅጣት ምቶችን ለቡድን አጋሮቹ በትክክል አቀብሎ ጎል ሆነዋል በቅጣት ምት ደረጃ ታዲያ ለቡድን አጋሮቻቸው ኳስን በትክክል በማቀበል ዋርድ ፕራውስ 31 ሁለተኛ ነው ሴስክ ፋብሬጋስ 3ኛ በ30 ከዛ ጄራርድ ኤሪክሰን ሊቴሸር ሪያንጊክስ ላምፓርድ ኬቨን ደብሮይነ አንደርተን እያሉ ይቀጥላሉ ብዙዎቹ የእንግሊዛውያን ተጫዋቾች ናቸው በቅጣት ምት ለቡድን አጋሮቹ ግን በትክክል ኳሱን በማድረስ እና ግብ እንዲሆኑ በማድረግ ብራይተን የሚስተካከሉ የለም በዚህ ዘመን ደግሞ ያው የቅጣት ምት ነገሮች የማዕዘን ምት ነገሮች ገነው ወጥቷል በእርግጥ በቁጥር እናስደግፈዋለን የዚህ ዓመት ወይም የቅርብ ዓመታት ውስጥ የፕሪሚየር ሊጉ ምርጡ ቅጣት ምት ለቡድን አድራሾች ማን ነው የናንተን ተጫዋች ንገሩን ኤል ጁኒየር ክሩፊ በብራይተን በበርንማውዝ ቤት በጣም ድንቅ ጊዜን እያሳለፈ ነው በአራት ግቦች ላይ ቀጥታ ለመሳተፍ ወይም አራቱን ግቦች ለማስቆጠር የፈጀበት 156 የፕሪሚየር ሊግ ደቂቃዎች ብቻ ነው ያውም በ12 ሚሊዮን ፓውንድ ነው በነገራችን ላይ በርንማውዝ ያመጡት አዲስ ኮከብ የፈጠሩ ይመስላል እነ ሲሚዮኒ ያሉ እዚህ ቡድን ውስጥ እነ ዛባሪያኒ እነ ሜሎሽ ከርኪስ እነ ዲያን ሁይሰን ቡድኑን ከለቀቁ በኋላ በጣም ጥራት ያለው ቡድን ዳግም ገንብቷል አንዲ ኢራውላ ኢል ጁኒየር ክሮፒ ደግሞ አንደኛው ነው በ156 ደቂቃ 4 ግቦች በ3 ጨዋታ 4 የፕሪሚየር ሊግ ግብ ላይ እንደደረሰ በማለዳው መረጃችን ነግረናችሁ ነበር ቶትናሞች ምልከታ እያደረጉ ነው በመለማዮቻቸው በኩል የቀድሞ የዩናይትዱ ተጫዋች ሜሰን ግሪንውድን እያዩት ነው የ24 ዓመቱ ተጫዋች በበርካታ የአውሮፓ ክለቦች እይታ ውስጥ ወድቋል ምናልባት ለዩናይትድ ጥቅም ከተባለ የዝውውሩን እኩሌታ ገንዘብ ያገኛል ዩናይትድ ከማርሴይ ዩናይትድ ግን የትኛውንም እኩሌታ ገንዘብ ከማግኘትና በዚህ ሰዓት ያለውን የሜሰን ግሪንውድን ብቃት ከማግኘት ዩናይትድ መልከታችሁን አድርሱን ቲም ቶክ ይሄንን እንግሊዛዊ ተጫዋች ቶትናሞች ዳግም ወደ ፕሪሚየር ሊግ የማምጣት ፍላጎት አላቸው ብሏል እና ዌስት ሃም ዩናይትድ ከፕሪሚየር ሊግ ከላሊጋ እንደ ባርሴሎና ያሉ ክለቦች ስማቸው እየተያዘ እንደሆነ ይታወቃል ሜሰን ግሪንውድ እስከዚህ ሰዓት ድረስ በማርሴይ ቆይታው ደስተኛ እንደሆነ ሲናገር ነበር ግን ክለቦቹም ምናልባትም አማላይ ጥያቄ ይዘው ሊመጡ ይችላሉ እየተባለ ነው አንደኛው የእንግሊዙ ክለብ ቶትናም ነው በዜግነት ደረጃ ጃማይካን ሊቀላቀል ከጫፍ እንደደረሰ ይታወቃል አብዛኞቹ እንደውም ተጠናቋል እያሉ ነው ያው እንግሊዝ ብሔራዊ ቡድን ከዚህ በኋላ ጥሪ እንደማያቀርቡለት ከታወቀ በኋላ ነው የብቃቱ ጉዳይ ግን ጥያቄ ምልክት ውስጥ የሚወድቅ እንዳልሆነ ይታወቃል ጃሊጂ ዳናሮማ በቡድን ውስጥ ከኬሊያን ምባፔ ይልቅ ኤርሊንግ ብሮት ሃላንድ እንዲኖርልኝ መርጣለሁ ብሏል ወይም ለኔ ምርጡ ከኬሊያን ምባፔ ይልቅ ኤርሊንግ ብሮት ሃላንድ ነው ብሏል ጃሊጂ ዳናሮማ በኬሊያን ምባፔ ጋር ያላቸው ትውውቅ ፓሪስ ሰን ዠርሜን ይጀምራል የሃላንድ ጋር ያላቸው ትውውቅ ደግሞ በዚህ ዓመት በፕሪሚየር ሊጉ ለሲቲ ከፈረመ ጊዜ ጀምሮ ይተዋወቃል ምናልባት ይህ የግል ምርጫ ስለሆነ የጃሊጂ ዳናሮማን ምርጫ ነገርናችሁ የሲቲ ደጋፊዎች ምርጫ ቢሆን ከኬሊያን ምባፔና ከኤርሊንግ ብሮት ሃላንድ ማንን ተመርጣላችሁ የሚለው ለደጋፊዎችን ተው ጃሊጂ ዳናሮማ ግን እኔ ከኬሊያን ምባፔ ይልቅ ሃላንድ እንዲኖር መርጣለሁ ነው በመጫወትበት ቡድን ውስጥ ብሏል አብረው እየተጫወቱ እንደሆነ ይታወቃል ከሲቲ ጋር በተያዘው የሮድሪን መመለስ ነግረናችኋል ጥሩ አጋጣሚ ነው በዛው ግን አንድ መረጃ ለመጨመር ያክል ሮድሪ ያው በፕሪሚየር ሊግ ከክርስቲያኖ ሮናልዶ በኋላ የመጀመሪያው ተጫዋች ነው ባሊዮን ዶር ሽልማትን ያገኘ ልክ የዛሬ ዓመት ልክ በዛሬው ቀን ልክ በዚህ ሰዓት ነበረ ባሊዮን ዶር አሸናፊ መሆኑ የታወጀው ከዛ በኋላ ከገጠመው ጉዳት ግን 100% አገግሞ
በየሳምንቱ ለሲቲ ሊገኝ ያልቻለ ተጫዋች እንደሆነ ይታወቃል። ባየር ሙኒኮች የጃክሰንን ውሰት ቋሚ ያደርጉታል ተብሎ እንደማይጠበቅ ከወደ ጀርመን አካባቢ እየተዘገበ ይገኛል። ካስታወሳችሁ ክረምት ላይ ዝውውሩ መነጋገሪያ ነበረ። ጀርመን ሙኒክ ደርሶ ፊርማውን ሊያኖር ሲል እዚህ ሊያም ዴላፕ ቼልሲ ተጎዳበትና መልሱልን አሉ ጃክሰንን። ባየር ሙኒክ አቋርጦ ነበረ፣ ግን ጃክሰን ምን ሲደረግ ነው መመለሰው ብሎ እዛው ቀረ። በኋላም ላይ ማርክ ጉዌን ከሰንደርላንድ መለሱ ቼልሲዎች። ጃክሰን በባየር ሙኒክ ኮንትራቱን ለማራዘም ታዲያ የባየር ሙኒክ አለቃ እኛ ምርጥ ከሆነ 40 ጨዋታ ስናጫወት ስለሆነ የምናስፈርመው 39ኙን ጨዋታ ምርጥ ካልሆነ እንመልሷለን፣ ምንም የተሳሳተነው ስህተት የለም ብለው ነበር። አሁን ላይ ተጫዋቹ አንድም የቡንደስሊጋ ግብ አላስቆጠረም። እናም በተጫዋቹ እንቅስቃሴ 100% ሙኒኮች እርግጠኛ ያልሆኑ፣ ስለዚህ ቀጣይ ክረምት ላይ ወደ ቼልሲ የመመለሱ ነገር እርግጥ ነው ብለዋል ፍሎሪያን ፒልተንበርግ። የቀድሞ የቼልሲ የተከላካይ ስፍራ ተጫዋች ብራዚላዊ ቲያጎ ሲልቫ ልጁ በቼልሲ አካዳሚ እንደነበረ እናስታውሳለን። ምናልባት በቀጣይ በቼልሲ ዋናው ቡድን ውስጥ እናየዋለን። አሁን ለእንግሊዝ ብሔራዊ ቡድን ከ15 ዓመት በታች ጥሪ ደርሶታል። የክርስቲያኖ ሮናልዶ ጁኒየርም ልጅ ከሰሞኑ ጥሪ እንደደረሰው ነግረናችሁ ነበረ። ታዲያ እሱ ብራዚላዊ በምን ካላችሁ በትውልድ እዛው የተወለደ ልጅ እንደሆነ ይታወቃል። በእርግጥ የክርስቲያኖ ሮናልዶ ልጅም እንግሊዛዊ መሆን ይችላል፣ ግን ለፖርቱጋል ምርጫ ስላደረገ ነው። የቲያጎ ሲልቫም የቀድሞ የቼልሲ ተጫዋች በዛው በቼልሲ ያደገውን ልጁን ለእንግሊዝ ብሔራዊ ቡድን ጥሪ ተጠርቷል። በወላጅ አባቱ በኩል እስካሁን የተባለ ነገር አላገኘንም፣ ግን ልጁ እንግሊዝን መርጧል። ስለዚህ ከብራዚል በእንግሊዝ ይቆያል ማለት ነው። የቼልሲ አካዳሚ ውጤት በቅርብ ዓመታት ውስጥ ደግሞ በዋናው ቡድን እናየዋለን ተብሎ ይጠበቃል። የረድ ጊሌት በካራባው ካፕ ሞሊኒክስ ላይ የሚደረገውን የቼልሲና የወልቭስን ጨዋታ በመሃል ሜዳ ዳኝነት እንዲመሩ ተመርጧል። ወልቭስ ከቼልሲ ሮብ ምሽት ወይም ጥቅምት 18 ሮብ ምሽት 4:45 ደቂቃ ሞሊኒክስ ላይ የሚደረግ ጨዋታ ነው። ቼልሲ ዘንድሮ የወጥነት ችግር ጥያቄ እንደተነሳበት ይታወቃል። ይህ ጨዋታ ግን የጥሎ ማለፍ ስለሆነም ቼልሲ በትልቁ ጨዋታውን ለማሸነፍ ይገባል ተብሎ ይታሰባል። ምናልባት ከቼልሲ ጋር በተያዘ ወደኋላ መለስ እንላለን ብለናችሁ ነበረ። ወደ 1998 ቺን ቀን ለየት የሚያረጋት የምንጊዜም የቼልሲ ምርጡ ተከላካይ ቴሪ የመጀመሪያ ጨዋታውን አስቶን ቪላን 4-1 ድል በተደረገበት ጨዋታ በቼልሲ በኩል ተሰልፎ የተጫወተበት ነበር። ከዛ በኋላ 717 ጨዋታ 67 ጎል 17 ዋንጫ በፕሪሚየር ሊግ ታሪክ ብዙ ክሊንሺት ያለው ተከላካይ ነው 204። በቼልሲ ታሪክ ብዙ የፕሪሚየር ሊግ ጨዋታን ያደረገ ነው 492። ሰሞኑን ባደረገው ቃለ ምልልስ አንድ የቀረኝ ህልም ቢኖር ቼልሲን በአሰልጣኝነት መምራት ነው። ከምንም ጊዜ የቼልሲ ምርጥ ተጫዋቾች ውስጥ አንዱ የሆነው ቴሪ ቀኑን ባላቆም አትጠራጠሩ አንድ ቀን ቼልሲን አሰለጥናለሁ ማለት ይታወቃል። መቼም ይሁን ጊዜው ብቻ የሊቨርፑልን መለያ ለብሼ ለምን በቅድመ ውድድር ዝግጅት ጨዋታ አይሆንም መጫወት እፈልጋለሁ። የኔ ምርጥ ጊዜ የሊቨርፑልን መለያ ለብሼ ስጫወት ነው ብሏል ፍሪድ ውድማን ከሊቨርፑል ጋር በተያዘ። በዚህ ሳምንት በካራባው ካፕ እድል ይሰጠዋል ተብሎ ይጠበቃል። በሊቨርፑል በኩል ያው አዳዲስ ተጫዋቾችና ወጣት ተጫዋቾችን እድል ይሰጣሉ ተብሏል። ስሎት ዋናውን የቡድኑን ቁልፍ ተጫዋቾች ለማሳረፍ ጨዋታው ሮብ ምሽት ወይም ጥቅምት 19 በኢትዮጵያን ሰዓት አቆጣጠር ምሽት 4:45 ደቂቃ የአራተኛ ዙር የካራባው ካፕ ጨዋታ በአንፊልድ ሮድ ስቴዲየም በሊቨርፑል እና በክሪስታል ፓላስ መካከል እንደሚደረግ ይታወቃል። ለሊቨርፑል ፓላስን መግጠም እንግዲህ አይደለም። በዚህ ዓመት እንኳን ሁለት የገጥሟቸዋል። አንድ በኮሚቲ ሺልድ ጨዋታ የመክፈቻው፣ ሁለተኛ ደግሞ በፕሪሚየር ሊግ ጨዋታ ገጥሟቸው ነበርም። ስለዚህ ፓላስና ሊቨርፑል በደንብ ይተዋወቃሉ ማለት ነው። ሳላህ ከክሪስታል ፓላስ ጋር ባደረጋቸው ጨዋታም 9 ጎሎችን አስቆጥሯል። በሁለቱ ቡድኖች መካከል በተደረጉ ጨዋታዎች የሳዲዮ ማኔ ያክል ከፍተኛ ገቢ ያስቆጠረ የለም፣ 10 ነው። ለመጋራት ሳላህ አንድ ግብ ብቻ ያስፈልጓል። ሳላችን ሪከርድ ሲጋራ ሊቨርፑልን ደግሞ ወደ አሸናፊነት የማምጣትም ግዴታ ካለባቸው ተጫዋቾች ይጠቀሳል። ምናልባት ግን እረፍት ካልሰጡት ማለት ነው። ሊቨርፑል በአንፊልድ ክሪስታል ፓላስን ለመጨረሻ ጊዜ ያሸነፈው በነገራችን ላይ 2021 ነበረ። ከዛን ጊዜ ጀምሮ ሊቨርፑል በአንፊልድ ላለፉት 3 ዓመታት ፓላስን ረቶት አያውቅም። ሌላ ፈተና የሆነ ቁጥር ነው ለሊቨርፑል። አሁን ሊቨርፑል ያለበት ወቅታዊ ሁኔታ ይታወቃል። ፓላስ ያለበትም ወቅታዊ ሁኔታ ይታወቃል። በኦሊቨር ግላስነር ታክቲክ 3-4-3 ቢጫወትም ቡድኑ ግን በጣም ጥንቅቅ ያለ ቡድን ነው። ታክቲኩም ከዩናይትድ 3-4-3 ወይም ከሌሎች 3-4-3ቶች ሞር የተለየ አይነት ፍልስፍናን ይተገብራሉ። ያም እንግዲህ ፍልስፍናቸው ለሊቨርፑል ከ2021 ጀምሮ ፈተና ነበረ። ለማንኛውም የሊቨርፑል እንግዲህ ባለፉት 3 ዓመታት ፓላስን ያለማሸነፍ ጉዞ አንፊልድ ላይ
ሮብ ምሽትስ ይጠበቃል። የተቃራኒ ቡድን ሳጥን ውስጥ ኳስን በመንካት በሊጉ አንደኛ ደረጃ ላይ ያለው በነገራችን ላይ አርሰናል ነው። 320 ኳሶችን ነክቷል። ሊቨርፑል 292፣ ሲቲ 285፣ ቶትናም 237፣ ዩናይትድ 235፣ ኒካስል 228፣ ኤቨርተን 226 እያለ ቁጥሩ ይቀጥላል። ቼልሲ ወደ 223 ነው ያለው። አርሰናል ደግሞ ከሚነሳበት ቅሬታ አንዱ ከክፍት ጨዋታ ግብ እያስቆጠረ አይደለም የሚለው ነው። ምንም ጥያቄ የለውም። ቁጥሩ ያንን ነው የሚያሳየው። ግን አርሰናል እንደ ችግር ሊነሳ የሚገባው ነገር ተጫዋቾቹ ለምን ኳሱን አላስቆጠሩትም በዚህ ያክል ደረጃ ከሌሎች ቡድኖች በተሻለ ሳጥን ውስጥ ከተገኙ የሚለው ነው። እንግዲህ ምናልባት በማጥቃት እንቅስቃሴ ላይ ግን አርሰናል በደንብ እንዳለ የሚያሳይ ነው። በተቃራኒ ፍጹም ቅጣት ምት ውስጥ ብዙ ይቆያል ማለት ነው አርሰናል። ይሄ አንደኛው ማሳያ ቁጥር ነው። ሌላ ማሳያ ቁጥር በዚህ የውድድር ዓመት በፕሪሚየር ሊጉ እንደ ቡካዮ ሳካም በአንድ ጨዋታ በአማካይ ብዙ ድሪብል የሚያደርግ የለም። ወደ 5.31 ነው። ሳካ ደግሞ የሚጮተው በተቃራኒ ሳጥን ጠርዝ አካባቢ ነው። ስለዚህ አርሰናል ሞር ኳሱን በተቃራኒ የሜዳ ክፍል ውስጥ ይዞ እንደሚገኝ ሌላ ማሳያ ቁጥር ነው። ሲከላከል ግን ወደ ሬለሽ ቡድን ነው፣ ምንም ጥያቄ የለውም። ጋብርኤል ማጋሌሽ ሲከላከል እንኳን ደስታውን የሚገልጽ ተጫዋች እንደሆነ ይታወቃል። ይሄ ጥያቄ ቀርቦለት ነበረ። በነገራችን ላይ ለምንድነው በመከላከል ሂደት ላይ ደስታን የምገልጸው ተብሎ ነበር። ለቡድን አጋሮቼ ጉልበት ለመስጠት ነው። እኔ ተከላካይ ስለሆን ከልቤ መከላከል እፈልጋለሁ። ዊሊያም ሳሊባ አይደለም እኔ ይላል። ዊሊያም ሳሊባ አንድ ታክል ወርዶ ኳስ ሲያስጥል ደስታችንን እንገልጻለን። ምክንያቱም ተጋጣሚ እዚህ እንዳለን እንዲሰማው፣ እኛ እዚህ ያለን እዚህ አካባቢ ድርሽ ማለት እንደማይችል እንዲሰማው ስለምፈልግ ነው ደስታዬን የምገልጽ ብሏል። በእያንዳንዱ መከላከል በእርግጥ አርሰናል በፕሪሚየር ሊጉ ትንሽ ግብ የተቆጠረበት ነው። በ9 ሳምንት የፕሪሚየር ሊግ ጨዋታ 3 ጎል የተቆጠረበት ለክለቡ ራሱ ሪከርድ እንደሆነ ይታወቃልና ማጋሌሽ ተጋጣሚ እኛ እዚህ እንዳለን እንዲሰማው ነው ደስታዬን የምገልጸው ብሏል። በጋሪ ኔቭል በኩል አርሰናሎች በቃ እርግጠኛ የሚሆኑበት ሰዓት ላይ ደርሰዋል ብሏል። የፕሪሚየር ሊጉን ዋንጫ ጋሪ ኔቪስ ሲናገርም እኔ በአሁኑ ሰዓት በዚህ ውድድር ዘመን መጀመሪያ ላይ እንዲህ እርግጠኛ ሆኜ አላቅም ብሏል። እስካሁን ባለው ሂደት አርሰናል በፕሪሚየር ሊግ ዋንጫ እንደሚያነሳ አሁን በደንብ እርግጠኛ ነኝ፣ በዚህን ያክል ደረጃም እርግጠኛ ሆኜ አላቅም እያለ ነው። ከመጠን በላይ በራስ መተማመን ያለው ቡድን አርሰናል ይላል። ጫና መፍጠር የሚፈልግ ቡድን አርሰናል ነው። በተጋጣሚ ቡድን ላይ ጎሎችን ከየትኛውም አቅጣጫ ያስቆጥራል። ይሄም አርሰናልን ተመልክቻለሁ እያለ ነው። ግን በሚዲያው ላይ ደግሞ አንድ እየቀረበበት ያለውን ቅሬታ ምላሽ ሰጥቷል። ጫና መፍጠር ፈልጌ አይደለም፣ ግን ይህ አሁን ያለው እውነታ ግልጽ አድርጎ የሚያሳይ እንጂ አርሰናል ላይ ጫና እየፈጠርኩ አይደለም ብሏል ጋሪ ኔቭል። በርካቶች ግን የእንግሊዝ ሚዲያዎች አርሰናል ላይ ጫና እየፈጠሩ ነውና ቡድኑን ምናልባትም ወደ መጨረሻ አካባቢ ከዚህ የከፋ ጫና ውስጥ እንዳይከቱት ስጋት አለን ይላሉ በርከት ያለው የአርሰናል ደጋፊዎች። እነ ጋሪ ኔቭል ግን የለም አርሰናል አሁን ካለው ወቅታዊ ብቃት በተጋጣሚ ቡድን ላይ የሚወስዱት የበላይነት እና እያሸነፉ የሚሄዱበት መንገድ ነው እርግጠኛ ያደረገኝ ብሏል። አርሰናል የቆመ ኳስ አጠቃቀሙ በፕሪሚየር ሊጉ ትችት እንደቀረበበት ይታወቃል። ግን አንድ ሰው እናንሳ ውድ ቤተሰቦቻችን፣ የኢኤስፒኤኑ ጸሐፊ ነው። ኢኤስፒኤኑ ጸሐፊ ከሆኑት አንደኛው ሪያን ኦሃሎን በሊቨርፑል 2019 የፕሪሚየር ሊግ ዋንጫ ላይ እንደ ምክንያት ያነሳው የሊቨርፑልን የቆመ ኳስ አጠቃቀም ነበረ። ይሄው ጋዜጠኛ ሪያን በዘንድሮ የውድድር ዓመት አርሰናል ፕሪሚየር ሊጉን አበላሽቶታል፣ አርሰናል ፕሪሚየር ሊጉን እየመራ ያለው በቆመ ኳስ ነው የሚል ትችት አቅርቧል። እና በርከት ያለው አርሰናል ላይንም ለምንድነው በአርሰናል ላይ ሲሆን በዚህን ያክል ደረጃ የቆመ ኳስ ተብሎ ዘመቻ የሚከፈተው? ለሊቨርፑል ሲሆን 2018-19 ዋንጫ ለመብላት ቁልፉ መንገድ ከተባለ ዘንድሮ ለምን ቁልፍ መንገድ አይሆንም የሚል መከራከሪያን ያነሳሉ። ምናልባት ቁጥሮችን ካየን ልክ ነው። አርሰናል በግብ ደረጃ 16 ውስጥ 9ኙ ከቆመ ኳስ የተቆጠሩ ናቸው። ያ እንደ ትልቅ ቅሬታ ተነስቶበታል። ምናልባት ግን አንድ ቡድን ዋንጫ ማንሳት ከፈለገ በየትኛው መንገድ ጨዋታን ማሸነፍ አለበት የሚለው ደግሞ ሌላ መከራከሪያ ነው። ለማንኛውም አርሰናልን ያክል የቆመ ኳስ በዚህ ዓመት ያስቆጠረ አንድም ክለብ የለም። አንድ ሰው እናንሳ፣ የአርሰናል ቁልፍ ሰው ናቸው፣ ኒኮላስ ጆቬር ዛሬ ልደታቸው ነው። በማይከል አርቴታ በጥብቅ የሚወደዱት በአርሰናል ደጋፊዎችን በተመሳይ በቀድሞ አሰልጣኝ አርሰን ቬንገርም ጭምር አድናቆት የጎረፈላቸው ሰው ናቸው። ዛሬ ልደታቸውን ተመልክቶ በትልልቅ ሚዲያዎች ጭምር ስማቸው እየተዘዋወረ ነው። እንዲህ የገነኑት ደግሞ አርሰናል በሚያስቆጥሯቸው የቆመ ኳስ እንደሆነ ይታወቃል። በአርሰን ቬንገርም በኩል የቆመ ኳስን እያስቆጠሩ ድል ማድረግ ፍጹም ስህተት ሊሆን አይችልም። ያም አንዱ የጨዋታው አካል ነው። በየትኛውም መንገድ ጨዋታን አሸንፎ 3 ነጥብ ማግኘት የፕሪሚየር ሊግ ዋንጫ ባለቤት ስለሚያደርግ ብለዋል እሳቸውም።
ምናልባት በአርሰናል ቤት ውስጥ ካየናቸው በጣም የተሻሻሉ ተጫዋቾች አንደኛው ዩሊያን ቲምበር ነው። መሻሻሉ ደግሞ ለየት የሚያደርገው ነገር ባለፉት 14 ወራት ውስጥ ያሳየው ወጥነት ነው። የኢኤስፒኤን ጸሐፊም ይዞት በወጣው መረጃ መሰረት ተጫዋቹ ዩሊያን ቲምበር 2023 ላይ ከአያክስ ከመጣ በኋላ በጉዳት 1 ዓመት አሳልፏል። ያ የተጫዋቹን ማንነትና ብቃት በፕሪሚየር ሊግ እንዳናይ ያደርጎናል ይላል። ነገር ግን ተጫዋቹ ወደ ቡድኑ ከተመለሰ በኋላ ባለፉት 14 ወራት ያሳየው ወጥ ብቃት፣ በባለፈው ሳምንት አትሌቲኮ ማድሪድ ላይ የነበረው የተጫዋቹ የበላይነት ከመከላከል እስከ ማጥቃት፣ በዚህ ሳምንትም በነበረው የፓላስ ጨዋታ ላይ የፓላስን ተጫዋቾች ከመከላከል እሱ ሳጥናቸው ውስጥ ሄዶ ጫናን እስከ መፍጠር ድረስ የነበረው ሚና ትልቅ ነበር። ምናልባትም አርሰናሎች ለምን የዚህን ተጫዋች ኮንትራት ማራዘም እንደፈለጉ የአትሌቲኮ ማድሪድ እና የክሪስታል ፓላስ ጨዋታም ትልቅ ማሳያም ናቸው ብለዋል። አርሰናል ከብራይተን ኤንድ ሆቭ አልቢዮን የካራባው ካፕ ጨዋታ ነው። ጨዋታውን በመሃል ሜዳ ዳኝነት የሚመሩት ሳም ባሮት ሆኖ ተመርጠዋል። ጨዋታው ሮብ ምሽት ወይም በጥቅምት 19 ሮብ ምሽት ማለት ነው ልክ 4 ሰዓት ከ15 ደቂቃ ሲል የአራተኛ ዙር ጨዋታ ይደረጋል። ጨዋታው ኤምሬትስ ለንደን የሚደረገ ጨዋታ ነው። ማን በላይነት ጨዋታው ሊወጣው ይችላል? ቅድመ ግምታችሁን አድርሱን። ሳም ባሮት በአልቢትርነት ይመሩታል። ዩናይትድ ቤት 1ኛ ዓመቱ እየተከበረ ነው። ዛሬም ከ1 ዓመት በፊት በዛሬው ዕለት ዩናይትድ አብዮት ነበረበት። ቴና ግን በሩበን አሞሪም መቀየር ለውጡ እንዴት ነው? ውድ ቤተሰቦቻችን ለውጡ በትክክለኛው መንገድ እየሄደ ነው? እየተዘወረ ነው ወይ? ለዩናይትድ ደጋፊዎች እንቶ ቴናግ በዩናይትድ ልክ እስከ ዛሬ ዓመት እስከዚች ቀን ድረስ እስኪሰናበቱ ድረስ 128 ጨዋታ፣ 72 ድል፣ 20 አቻ፣ 36 ሽንፈት፣ ኤፍኤ ካፕ እና ካራባኦ ካፕን ደግሞ ለዩናይትድ ያመጡ አሰልጣኝ ነበሩ። የእሳቸው ስንብት ለውጥ አምጥቷል፣ ምንም ጥያቄ የለውም። ለውጡን ግን እንዴት ገመገማችሁት ነው ለዩናይትድ ደጋፊዎች? በዩናይትድ በኩል ለምሳሌ ለውጡ ከጎዳቸው ተጫዋቾች አንደኛው ኮቢ ሜይኖ ነው። በእሳቸው ዘመን በኤሪክ ቴን ሃግ ስር የቡድኑ ቁልፍ ተጫዋች ነበር። በሩበን አሞሪም ስር ደግሞ ሩጫ እንኳን በስትክክል የማይሮጥ ተብሏል። በብቃት ደረጃ ጥያቄ አልተነሳበትም፣ ግን እሳቸው ከሚፈልጉት ኢነርጂ አንጻር ነው ሩበን አሞሪም ተጫዋቹን ወደ ተጠባባቂ ያወረዱት። በነገራችን ላይ ዘሰን ፋብሪዚዮ ሮማኖ ስካይ ስፖርት በሰበር ይዞት የወጡት መረጃ ዩናይትድ አሁንም ቢሆን ተጫዋቹን በጥር የመልቀቅ ምንም አይነት ፍላጎት እንደሌለውና ምንም አይነት ጥያቄ መቀበል ዝግጁ እንዳልሆነ አረጋግጧል። ስለዚህ ኮቢ ሜኖን በዓለም ዋንጫ እናየውም እንደማለት ነው። ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል ያ ማለት ከማንቸስተር ዩናይትድ ተጫዋች ሀገሩን ወክሎ የማይገኝበት ምክንያት ደግሞ የመጫወቻ ደቂቃ ነው። በጥርም ዩናይትድ አይሸጠውም ብሏል። መረጃውን ያገኘነው ከፋብሪዚዮ ሮማኖ ላይ ነው። ማንቸስተር ዩናይትድ ወጣቱን ስዊድናዊ የፊት መስመር አጥቂ ኬቨን ፊሊንግን ለማስፈረም ድርድር ላይ መሆናቸው ተረጋግጧል። የ16 ዓመቱ የመስመር አጥቂ ኬቨን ፊሊንግ በአሁኑ ሰዓት በስዊድኑ ክለብ ኤአይኬ እየተጫወተ ይገኛል። የወጣቱ የፊት መስመር ተጫዋች ዝውውር ሂሳብ 3 ሚሊዮን ዩሮ አካባቢ ይገመታል። የተወሰኑ የጀርመን ቡንደስሊጋ ክለቦችም እንዲሁ ቶትናምን ጨምሮ ፍላጎት አላቸው። ዛሬ በሰበር ማንቸስተር ዩናይትድ ቤት ከወጡ መረጃዎች አንደኛው ይህ ድርድር ነው። ከተሳካ ማንቸስተር ዩናይትዶች በቀጣይ አካዳሚ ተጫዋቻቸው ያደርጉታል ተብሏል። 2028 ወይም ፕሮጀክት 150 አካል ይሆናሉ ተብሎ በዩናይትድ መልማዮች ከታጩ ተጫዋቾች አንደኛው ሆኗል ማለት ነው። ሌላው ማንቸስተር ዩናይትድ የ18 ዓመቱን የሳልዝቡርግ ክንፍ አጥቂ ከሪም አልቪ ቤሽቪን ሁኔታም በቅርብ ርቀት እየተከታተሉ ነው ተብሏል። እዚህ ተጫዋች ላይ ደግሞ ቼልሲና ፖርቶ ፈላጊ ናቸው። ከታማኝ የዜና ምንጮች የተረጋገጠ እውነተኛ መረጃ ነው። በነገራችን ላይ ውድ ቤተሰቦቻችን ሩመሮች ብቻ አይደሉም ማለት ነው። ዩናይትድ ሁለቱ ላይ እየሰራ ነው። ሌሎችም ወጣት ተጫዋቾች ላይ ስሞች ሰምተናል። ማረጋገጫ ስናገኝበት እናመጣዋለን። ዩናይትድ ግን ሁለቱን የ16 እና የ18 ዓመት ተጫዋቾች ወደ ቡድኑ ለማምጣት ስራዎችን ጀምሯል። ቴሌግራፍ ጋዜጣ የዚህ ክረምት እስከ 9ኛ ሳምንት ጨዋታዎች ከተደረጉ በኋላ ምርጡ ፈራሚ በክረምት ማን ነው የሚል ጥያቄ አቅርቦ ነበረ። የቴሌግራፍን ጥያቄ ተመልክቶ በርካቶች አሁን በዚህ ሰዓት ባለው ሁኔታ ካሜሮናዊው የማንቸስተር ዩናይትድ የፊት መስመር ተጫዋች ብሪያን ቤሞ የፕሪሚየር ሊጉ ምርጥ ፈራሚ ነው ብለዋል። ምናልባት የፕሪሚየር ሊጉ 5ኛ ሳምንት ላይ ይህ ጥያቄ ቢቀርብ ይህ ስም እንደማይጠራ ምንም ጥያቄ የለውም። የዚህ ወር ምርጡ ግን ብሪያን ቤሞ አሁን እስከ 9ኛ ሳምንት ባለው እንቅስቃሴ የፕሪሚየር ሊጉ ምርጡ ፈራሚ ተብሏል። የብሪያን ቤሞን ያክል የግብ አስተዋጽኦ በፕሪሚየር ሊጉ በኦክቶበር ወር ያለው አንድም ተጫዋች የለም። አሁን ዩናይትዶች ከዲሴምበር ጀምሮ የሚካሄደው የአፍሪካ ዋንጫ ነገር ስጋት እንዲገባቸው የሚያደረገው የወቅቱ የተጫዋቹ ብቃት እንደሆነ ይታወቃል።
በሩበን አሞሪም በኩል በጥር የተወሰኑ ተጫዋቾች ወደ ቡድኑ እንዲመጡ ፍላጎት አላቸው ቢባልም በዩናይትድ ቦርድ በኩል ግን ቁልፍ ተጫዋቾችን የማምጣት ወይም ይሄ ትልቅ ዝውውሮችን የማድረግ እቅድም ፍላጎትም የላቸውም እየተባለ ይገኛል። ሩበን አሞሪም ግን በተለይም በማንቸስተር ዩናይትድ ልምድ ያላቸውን ቡድኑን ለአጭር ጊዜም ቢሆን ማገልገል የሚችሉ በአመቱ መጨረሻ ላይ የአውሮፓ ሻምፒዮንስ ሊግ ተሳትፎን በዩናይትድ ማረጋገጥ ያው ዘንድሮ ዋናው እቅድ እንደሆነ ይታወቃል። በአመቱ መጨረሻ ያንን መድረክ ሊያረጋግጥ የሚችል ልምድ ያለው አጥቂ ወደ ቡድኑ እንዲመጣ ይፈልጋል። እንደውም ከሰሞኑ ስሙ የሮበርት ሌዋንዶስኪ ከዩናይትድ ጋር እየተያዘ እንደነበር ይታወቃል። ሃሪኬን እየተያዘ እንደነበር ይታወቃል። እነኚህ ተጫዋቾች የአጭር ጊዜ ፕሮጀክትና ምናልባትም የዩናይትድን ተነሳሽነት የሚጨምሩና የሚያስቀጥሉ በሚል ነው ዝርዝር ውስጥ የተያዙት እንጂ የዩናይትድን ዋነኛ የዝውውር አካል አይደሉም። በሩበን አሞሪም በኩል እነኚህ ተይዟል። ነሰር ጂም ራትክሊፍ ግን ዝውውሮች በዩናይትድ ለውጥ የሚያመጡና የረጅም ጊዜ እንዲሆን ይፈልጋል። በዚህ መሰረት ክረምት ላይ መሆን እድላቸው ሰፊ ነው ላል መረጃውን ከሚረር ስፖርት ላይ ያገኘ ነው። ከዜርኪዚም ጋር በተያያዘ በነገራችን ላይ ተመሳይ ነው ከኮቢ ሜኖ ጋር በተያያዘ የሱም የዝውውር ጉዳይ ምናልባት እነ አስቶን ቪላ ሌሎች በርከት ያሉ አማራጮችን ይዘው ወደ ዩናይትድ ቀርባሉ ተብሏል። ብራይተን፣ ዌስትሃም ስማቸው እየተጠቀሰ ነው። ከወደ ጣሊያን ሮማ ለዜርኪዝን የሚፈልግ የዩናይትድ የመጨረሻ ውሳኔም እስከዚህ ሰዓት ድረስ ባይረጋገጥም ቅርብ የሆኑ ምንጮች ግን የኮቢ ሜኖን በፍጹም እንደማይሸጡት ፋብሪዚዮ ሮማኖ አረጋግጧል። በዜርኪዝም በኩል የመሸጥ እድሉ በጣም ዝቅተኛ ነው። በጥር ላይ የአፍሪካ ዋንጫ አለ። በዛ ላይ ደግሞ ስኳድ ዴብዙ ከዚህ በታች እንዲወርድባቸው አይፈልጉም። በጥር ደግሞ አብዮታዊ ይሄ ለውጥ ማምጣት የሚችሉ ወይም ትልቅ ለውጥ ማምጣት የሚችሉ ተጫዋቾችን ማምጣት አይቻልምና በዚህ ምክንያት የነኚህ ተጫዋቾች ዝውውር ይታገዳል ተብሏል። ግን እነ ሮማ በፕሪሚየር ሊግ ደግሞ ብራይተን፣ ዌስትሃም ዜርኪዝን ይፈልጋሉና ለዩናይትድ የተጫዋች ቅያሬ ሊያቀርቡ ይችላሉ የሚሉ መረጃዎች እየወጡ ነው። ምናልባት ጊዜው ሲደርስ እናየዋለን። በዚሁ አንድ መረጃ ለመጨመር ያክል አንድሬ ኦናና እኔ ፈጽሞ በቀላሉ ተሸናፊ ሰው አይደለሁም፣ አንድ ጨዋታ ባደረኩ ቁጥር ብዙ ነገር አሸንፋለሁ ወይ አዲስ ነገር እማራለሁ ብሏል። ዩናይትዶች ግን ለዚህ ዝግጁ አልነበሩም። ምክንያቱም ብዙ ጨዋታ ተሸነፉ፣ ብዙ ጨዋታ በሱስተት ግብ ተቆጠረባቸው፣ አሰናበቱት። አሁን ሴላንመንስ የዩናይትድ ወሳኝ ሰው እንደሆነበት በቦታ ላይ ይታወቃል። እዚህ ጋር በቃን። መልካም ቀን።